ኢትዮጵያ የፕላስቲክ ከረጢቶችን ባገደችበት በዚህ ወቅት ዘንድሮ ለመጀመሪያ ጊዜ ቆሻሻን መልሶ የመጠቀም ቀንን አክብራለች። የሴቶችና ማህበራዊ ጉዳይ ሚኒስቴር ከፔትኮ ኢትዮጵያ የሲቪል ማህበረሰብ ድርጅት ጋር በመተባበር በተዘጋጀው በዚሁ ስነ ስርዓት ላይ የሀገር ውስጥ ባለሀብቶች ቆሻሻን በመልሶ መጠቀም ዘርፍ እንዲሰማሩም ጥሪ ቀርቧል። ሪፖርተራችን ህይወት በሰዓቱ ያዘጋጀችውን ዘገባ ብሩክ አስቀናው እንደሚከተለው ያቀርበዋል። ለበርካታ ዜጎች የስራ ዕድል በሚፈጥረውና ከውጭ የሚገቡ ጥሬ ዕቃዎችን መተካት የሚያስችል እምቅ አቅም ባለው በመልሶ መጠቀም ዘርፍ ውስጥ የሀገር ውስጥ ባለሀብቶች እንዲሰማሩ ጥሪ ቀርቧል። ይህ ጥሪ የቀረበው ኢትዮጵያ የፕላስቲክ ከረጢቶችን ባገደችበት ማግስት ዓለም አቀፍ የቆሻሻ መልሶ መጠቀም ቀንን ለመጀመሪያ ጊዜ ባከበረችበት መድረክ ላይ ነው። በዓለም አቀፍ ደረጃ ለ8ኛ ጊዜ በኢትዮጵያ ደግሞ ለመጀመሪያ ጊዜ የተከበረው የመልሶ መጠቀም ቀን ቆሻሻ መልሶ ጥቅም ላይ መዋል የሚችል ሀብት ነው የሚል መርህ መሰረት ያደረገ ነው። የሴቶችና ማህበራዊ ጉዳይ ሚኒስቴር ከፔትኮ ኢትዮጵያ የሲቪል ማህበረሰብ ድርጅት ጋር በመተባበር ለመጀመሪያ ጊዜ ያዘጋጁት ይኸው መርሃ ግብር ቆሻሻን ወደ ዕድል እንቀይር፣ ሴቶችና ወጣቶችን በኢኮኖሚ እናብቃ በሚል መሪ ቃል ነው በትላንትናው ዕለት የተከበረው። በመድረኩም ቆሻሻን ወደ ሀብት የመለወጥ አስተሳሰብን መገንባት እንደሚያስፈልግ ተጠቁሟል። ቆሻሻን መልሶ ወደ ግልጋሎት የመለወጥ ስራ በተለይም ከቤት ወጥተው መስራት ለማይችሉ ግለሰቦች አመቺ የስራ ዘርፍ ነው ያሉት የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ሀና የሺ ንጉስ ዘርፉ የሴቶችና ወጣቶች ሰፊ የስራ ዕድል ከፋች መሆኑን አብራርተዋል። የዛሬው ኩነት የግሎባል ሪሳይክሊንግ ዴይን ለመጀመሪያ ጊዜ በኢትዮጵያ የተጀመረበት ቀን ነው። ይሄ ፕሮግራም ደግሞ ከፔትኮ ኢትዮጵያ ጋር በመሆን የኢትዮጵያ ሴቶችና ማህበራዊ ሚኒስቴር በጋራ በመሆን ያዘጋጀው ፕሮግራም ነው። በዚህ ሪሳይክሊንግ ውስጥ በማጽዳቱ ሪዩዝ በማድረግ ውስጥ ደግሞ ብዙ እንዲሳተፉ እንፈልገው ወጣቶች፣ ሴቶች በተለይ ወጥተው መስራት የማይችሉ በቤታቸው ሊሰሯቸው የሚችሏቸው ብዙ ስራዎች በመኖራቸው ይሄን ለኛ ወሳኝ ነው ማለት ነው። በሴቶችና ወጣቶች የስራ ዕድል ፈጠራ ላይ የሚሰራው እንዲሁም በተለያዩ አካባቢዎች ላይ የሚጣሉ የውሃና የለስላሳ ፕላስቲኮችን በመሰብሰብ መልሶ ጥቅም ላይ በመዋል ላይ የተሰማሩ ተቋማትን በመደገፍ ላይ የሚገኘው ፔትኮ ኢትዮጵያ የመልሶ መጠቀም ዘርፉ ለበርካታ ዜጎች የስራ ዕድል የሚፈጥርና ከውጭ የሚገቡ ጥሬ ዕቃዎችን መተካት የሚያስችል እምቅ አቅም ያለው መሆኑን ገልጿል። መድረኩን ከሚኒስትሩ ጋር በመተባበር ያዘጋጀውና በዚሁ መስክ ለተሰማሩ የስራ ፈጣሪዎች ድጋፍ የሚያደርገው ፔትኮ ኢትዮጵያ ዋና ስራ አስኪያጅ ምህረት ተክለማርያም ቆሻሻን መልሶ የመጠቀም ቀን መከበሩ ለዘርፉ መነቃቃት የሚፈጥር መሆኑን የገለጹት በዚህ ዙሪያ ላይ ከሚሰሩ ድርጅቶች ቀዳሚ እንደመሆኑ መጠን ይሄ እጅግ በጣም ጠቃሚ የሆነ ሪሳይክሊንግ ላይ ኢንዱስትሪው ላይ የተሰማሩ ኢንተርፕራይዞችን የተሰማሩ የግል ሴክተሮችን ከማበረታታት አንጻር እውቅና እንዲያገኙ ከማድረግ አንጻር ኢንዱስትሪው ደግሞ በቂ ትኩረት ከሁሉም ባለድርሻ አካላት በቂ ትኩረት እንዲያገኝ ከማድረግ አንጻር ይህንን ቀን በማክበር ዓለምን ተቀላቅለናል ማለት ነው። በመድረኩ በዚሁ ዘርፍ ላይ ለተሰማሩ በርካታ አምራች ድርጅቶች እውቅና የተሰጠ ሲሆን ከነዚህ መካከል ከእንሰት ተረፈ ምርት ከአንድ ጊዜ በላይ ግልጋሎት የሚሰጥ የሴቶች የንጽህና መጠበቂያ የሚያመርተው ቢና ፕሮዳክት አንዱ ነው። ከሴቶች ንጽህና መጠበቂያ ጋር በተያያዘ ሳኒታሪ ፓድ ነው የሚያመርተው። ሁለት አይነት ሳኒታሪ ፓዶችን ያመርታል። ሪዩዘብል ወይም ደግሞ እያጠበው ደግሞ የሚጠቀሙበትን አይነት ሳኒታሪ ፓድ እና ዲስፖዛብል ወይንም ደግሞ አንድ ጊዜ ተጠቅመው ሊጥሉት የሚችሉትን አይነት ሳኒታሪ ፓዶችን ነው በማምረት የሚገኘው። ያው የሚያመርተው ከእንሰት ወይንም ደግሞ ከሙዝ ተክል ሲሆን ከሳኒታሪ ፓዱ በተጨማሪ ውንድ ባንዴጅ፣ ኢኮ ፍሬንድሊ የሆነ ኢኮ ፕሌት እና ይሄንኑ ሳኒታሪ ፓድ በማምረት ላይ ይገኛል። ከሴቶችና ማህበራዊ ጉዳይ ሚኒስቴር የማምረቻ ማሽነሪዎችን የማቅረቢያ ቦታ ድጋፍ እንደተደረገለት የሚገልጸው ድርጅቱ ከመሰል ምርቶች አንጻር በግማሽ ባነሰና ህብረተሰቡን ባማከለ ዋጋ ምርቶቹን ወደ ገበያ እያቀረበ መሆኑንም ገልጿል።